ሰላም ጤና እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እነዚህ ፊደሎች ከባለፈው የሚቀጥሉ ፊደሎች ናቸው ማለት ነው። እነዚህንም በዚህ መልኩ እያነበብን እስከ መጨረሻቸው የምናችሁ ይሆናል ማለት ነው። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በግል መማር ለምትፈልጉ ከስር ባለው ስልክ በ0944 37 7154 ደውላችሁ አናግሩን ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ከባለፈው ቀጥለን የምናቸው ፊደሎች አሉ ማለት ነው። እነዚህንም በእንግሊዘኛ እና በአማርኛ በዚህ መልኩ እያነበብን እናያቸዋለን ማለት ነው። ከመጀመሪያው እንጀምራለን። እሺ እንግዲህ እንደምትመለከቱት እዚህ ጋር ከቀን እንጀምራለን ማለት ነው። እነዚህም ፊደሎች በደንብ በየቀኑ የምለቅላችሁ ማለት ነው። ከዚህ በፊትም ብዙ ጊዜ ሰርቻቸዋለሁ ማለት ነው። ምክንያቱም አዳዲሶቹ እንደገና እነዚህን ማየት ወይም ማንበብ ስላለባቸው ማለት ነው። እነዚህን ለጀማሪዎች በጣም ጠቃሚ ናቸው ማለት ነው። በሁለቱም ቋንቋ በዚህ መልኩ እያነበብን እናያቸዋለን ማለት ነው። እሺ አሁን ተከታተሉኝ። ከመጀመሪያቸው እንጀምራለን። አንድ ባንድ በሁለቱም የምናያቸው ነው ማለት ነው። እሺ ከዚህ ከመጀመሪያው ከአማርኛው ላይ ስንጀምር ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ ብለን በዚህ መልኩ እናነባቸዋለን። እሺ ቀጥሎ ደግሞ የእንግሊዘኛ ፊደሎችን እናገኛለን ማለት ነው። እነዚህን ስናነብ የኬ ፊደልን እንወስዳለን ማለት ነው። የኬ ፊደል ወይም የኬ ፊደልን እንደ ቀ ማንበብ እንችላለን። ሰው እነዚህን ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ ብለን እናነባቸዋለን። እነዚህን ፊደሎች ከዚህ በፊት በብቻቸው ማለት ነው ከዚህ በፊት በሰራሁት ቪዲዮ ማለትም እነዚህን ቫውል ሌተሮችን እና ኮንሶናንት ሌተሮችን በየብቻ አስቀምጬ ከዚህ በፊት ሰርቻቸዋለሁ ማለት ነው። እነዚህንም እንዴት ነው የምንጠቀማቸው? እዚህ ጋር እነዚህን ቫውል ሌተሮች እንደ ቅጥያ ወይም የተለያየ ድምፅ እንዲሰጡን የምንጠቀምባቸው ናቸው ማለት ነው። እነዚህም ከመጀመሪያው ኢ እንደ አንደኛው፣ ዩ እንደ ሁለተኛ፣ አይ እንደ ሶስተኛ፣ ኤ እንደ አራተኛ፣ ኢ እንደ አምስተኛ እና ኦ እንደ ሰባተኛ ድምፅ እንጠቀማቸዋለን ብለን ከዚህ በፊት አይተናል ማለት ነው በሰፊው። ስለዚህ እነዚህን ዛሬም በደንብ እናያቸዋለን። ለምሳሌ እዚህ ጋር ኬ ኢ፣ ኬ ዩ፣ ኬ አይ፣ ኬ ኤ፣ ኬ ኢ፣ ኬ ኦ እነዚህን ድምጾች ለአንደኛው፣ ለሁለተኛው፣ ለሶስተኛው እና ለአራተኛው እንዲሁም ለሰባተኛ ድምጽ የምጠቀማቸውን እነዚህን ድምጾች አምስቶችን ማለት ነው በደንብ መያዝ ያስፈልጋል። ምክንያቱም እነዚህ የተለያዩ ቅርጽን በመቀያየር ድምጻቸውን የምንቀያየርበት ልክ አማርኛ ላይ እንዳየነው የተለያዩ ቅርጾችን በመቀያየር የተለያየ ድምጽ እንዲሰጡ የሚያደርጉ ቫውል ሌተሮች ናቸው ማለት ነው። እነዚህም በደንብ መያዝ ይኖርብናል ማለት ነው። እነዚህን ለመያዝም በጣም ትንሽ ናቸው፣ ቀላል ናቸው። ስለዚህ እነዚህን ቫውል ሌተሮች በዚህ መንገድ እንይዛቸዋለን። ከዛ ቀጥሎ ወደሚቀጥለው ወደ በ እንሄዳለን ማለት ነው። እሺ እነዚህ ፊደሎች ከዚህ ጋር በአማርኛ እናነባቸው። በመጀመሪያ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ በበ ቤተሰብ ወይም በበ ቤተሰብ ውስጥ የምንጠራቸው ስሞች ተመሳሳይ ቢሆኑም ግን የተለያየ ስም አላቸው። እነዚህንም ቅርጻቸውን መሰረት በማድረግ ወይም ቅርጻቸው በተቀያየረ ቁጥር አንደኛ ድምፅ፣ ሁለተኛ ድምፅ፣ ሶስተኛ ድምፅ፣ አራተኛ ድምፅ፣ አምስተኛ ድምፅ እና ስድስተኛ ድምፅ እንዲሁም ሰባተኛ ድምፅ ብለን እንጠራቸዋለን። እነዚህ ሁሉ የተለያየ ቅርጽ፣ የተለያየ ስም አላቸው ማለት ነው። እነዚህ ለምንጠቀምባቸው ቅርጾች በዚህ መንገድ የተለያዩ ናቸው። ለምሳሌ የአንደኛው መደበኛ ቅርጽ ሲኖረው ሁለተኛው ደግሞ ከጎኑ ይቀጠላል ማለት ነው። ሶስተኛው ደግሞ ከእግሩ ይቀጠላል። አራተኛ እግሩ ያጥራል። አምስተኛ ቀለበት ይኖረዋል። ስድስተኛ ደግሞ ቅጥያው በስተግራ ይሆናል። ሰባተኛ ደግሞ የእግሩ አጭሩ በስተቀኝ ይሆናል ማለት ነው። በዚህ መንገድ የተለያየ ድምፅ በዚህ መንገድ ይኖራቸው ወይም የተለያየ ቅርጽ ይኖራቸዋል። እነዚህ ቅርጻቸው በተቀያየረ ቁጥር የምንጠራበት ስማቸው ማለት ነው የተለያየ ነው።
እነሱንም በእንግሊዘኛ ስንሄድ እነዚህ በማንኛውም ፊደል እየገቡ ድምጻቸውን የሚቀያየሩ 5 የማይቀያየሩ ቫውል ሌተር ወይም አናባቢ የምንላቸው ፊደሎች አሉ። እነማን ናቸው? ኢ፣ ዩ፣ አይ፣ ኤ፣ ኢ፣ ኦ። እነዚህ 5 ድምጾች ልክ ከላይ አማርኛ ፊደሎችን ቅርጻቸውን ተከትለን የተለያየ ስም እንደሰጠናቸው ሁሉ እነዚህ እዚህ ጋርም የተለያየ ድምጽ የምንጠቀም ወይም ድምጻቸውን የሚቀያየሩልን እነዚህ አናባቢ የተባሉ ቫውል ሌተሮች ናቸው ማለት ነው። እነዚህንም በደንብ መያዝ ያስፈልጋል። ምክንያቱም ከየትኛውም ፊደል ላይ የሚገቡ ወይም ከማንኛውም ፊደል ላይ የገቡ የአንደኛን ድምጽ የሁለተኛ የሶስተኛና የአራተኛ እንዲሁም የአምስተኛ የመጨረሻ ድምጽ የሚሰጡ እነዚሁ ናቸው፣ አይቀያየሩም። እነዚህን 5 ድምጾችን በመያዝ የተለያዩ ቃላትና አረፍተ ነገርን መጻፍ የምንችልበት መንገድ በእነዚህ ነው ማለት ነው። እነዚህን ለመያዝ በጣም በቀላሉ 5 ነገሮችን መያዝ ነው። እነዚህን 5 ነገሮችን ይዘን የተለያየ ድምጽ እንዲፈጥሩልን ወይም የተለያየ ቃላትን የምንመሰርትባቸው መንገዶች ናቸው። ስለዚህ የእንግሊዝኛ ቃላቶችን ለመጻፍ እንዲሁም አረፍተ ነገሮችን ለመጻፍ የምንጠቀማቸው እነዚህን አናባቢ ፊደሎች 5ቶችን ብቻ በመያዝ የአንደኛ ድምጽ የሁለተኛና የሶስተኛ እንዲሁም እስከ መጨረሻው እስከ 7ኛ የሚሰጡን ድምጾች እነዚህ ናቸው። ስለዚህ ቫውል ሌተርን መያዝ ያስፈልጋል ማለት ነው። በመቀጠል ወደ ተንለፍና የተ ፊደልን እናነባለን። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ የተ ፊደሎችን በዚህ መንገድ ካነበብን በኋላ ወደ እንግሊዘኛው እንሄድ። ቲ ኢ፣ ቲ ዩ፣ ቲ አይ፣ ቲ ኤ፣ ቲ ኢ፣ ቲ ቲ ኦ በዚህ መንገድ እናነባቸዋለን። ነገር ግን ልክ እንደ አማርኛ የተለያየ ድምጽ ይሰጡናል። እነዚህንም ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ በዚህ መንገድ እናነባቸዋለን። ያ ማለት አንደኛ ድምጽ፣ ሁለተኛ፣ ሶስተኛ፣ አራተኛና አምስተኛ ድምጽ ልክ ከላይ እንዳነበብናቸው አላቸው ማለት ነው። እነዚህም ቫውል ሌተር ተጠቅመን ከላይ የተጠቀምናቸው ፊደሎች የአንደኛ ድምጽ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ እና 7ኛ ኦ። እነዚህ ቫውል ሌተሮች ከማንኛውም ኮንሶናንት ሌተር ጋር በመጋጠም ማለት ነው የተለያዩ ድምጾች የሚሰጡን ተመሳሳይ ድምጾች ናቸው ማለት ነው። ለምሳሌ የሶስተኛ ድምጽ ኢ ከሆነች የሌሎችም ሶስተኛ ላይ የምትገባ ኢ ናት ማለት ነው። ስለዚህ የሁለተኛም እንደዛው ተመሳሳይ ፊደሎች ማለትም እነዚህ አናባቢ የምጠቀማቸው ከተለያዩ ኮንሶናንት ፊደሎች ጋር በመጋጠም የሚሰጡን ድምጽ አንድ ነው ማለት ነው። የአንደኛው የሚሰጠን ኢ ነው፣ የሁለተኛው ዩ ነው። ሁሌም ከእነዚህ ድምጾች በየተነባቢው ፊደል እየገቡ ተመሳሳይ ድምጽ ይሰጡናል ማለት ነው። ስለዚህ እነዚህን በደንብ ከያዝን በቀላሉ ማንበብና መጻፍ እንችላለን። ቀጥሎ የምናገኛቸው እነዚህ የቸ ቤተሰቦች ናቸው ማለት ነው። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ እንደዚህ ብለን ካነበብናቸው በኋላ ወደሚቀጥለው ወደ እንግሊዘኛ ድምጻቸው እናልፋለን ማለት ነው። እዚህ ጋር 2 ኮንሶናንት ሌተር ያስፈልገናል። የቸን ፊደል ለመጥራት ወይም የቸን ድምጽ ለመመስረት የምንጠቀማቸው ሲ እና ኤች ናቸው ማለት ነው። ያ ማለት ሲ እና ኤች 2 ኮንሶናንት ሌተር ወይም 2 ፊደሎች በአንድ ላይ ሲገጣጠሙ ኤች ፊደልን ይመሰርቱልናል ማለት ነው። ያ ማለት ከኤችን የምንጠቀመው ወይም ድምጻቸውን ለመቀያየር የምንጠቀማቸው ቫውል ሌተሮች ከዚህ በፊት እንደተጠቀምናቸው ተመሳሳይ ናቸው ማለት ነው። ለምሳሌ አንደኛ ኢ ከሆነ ሌሎችም ኢ ላይ ነው የምንጠቀም። ሁለተኛ ከሆነ ዩ እንጠቀማለን። ሶስተኛ ከሆነ አይ እንጠቀማለን። ሌሎችም በዚህ መንገድ ተመሳሳይ ናቸው ማለት ነው። ስለዚህ ኤችን ለመመስረት ሲ እና ኤችን በአንድ ላይ ማድረግ ያስፈልጋል ማለት ነው። እሺ አሁን እናንብባቸው። ቸ፣ ሲ፣ ኤች፣ ኢ
ቹ ሲ ኤች ዩ ቺ ሲ ኤች አይ ቻ ሲ ኤች ኤ ቼ ሲ ኤች ኢ ች ሲ ኤች ቾ ሲ ኤች ኦ። እነዚህን ድምጾች በዚህ መንገድ ፊደሎችን የች ፊደል ለመመስረት የሚጠቀማቸው እነዚህን ፊደሎች ነው ማለት ነው። ሲኤች ኢ ወይም ሁለት ኮንሶናንት ሌተሮችን እንጠቀማለን ማለት ነው። እሺ ወደሚቀጥለው እንሂድ። እዚህ ጋር የነ ፊደሎችን እናነብና ነ ኑ ኒ ና ኔ ን ኖ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ኤን ኢ ነ ኤን ዩ ኑ ኤን አይ ኒ ኤን ኤ ና ኤን ኢ ኔ ኤን ን ኤን ኦ ኖ በዚህ መንገድ እናነባቸዋለን። ከዚህ ጋር እስካሁን ስናነባቸው የቆየን እነዚህ ቫውል ሌተሮች ከየትም ወይም ከማንኛውም ኮንሶናንት ሌተር ጋር ወይም ከማንኛውም ተነባቢ ጋር በመጠጋት የሚሰጡት ድምፅ ተመሳሳይ ነው ማለት ነው። እሺ ከዛ ቀጥለን ወደሚቀጥሉት ወደ እኛ እናልፋለን ማለት ነው። እሺ ኛ ኙ እኚ ኛ ኜ እኚ ኛው የኛም ቤተሰብ በዚህ መልኩ እናነባለን። ከዛ ደግሞ በእንግሊዘኛ ድምጻቸውን ለመመስረት የምንጠቀመው ሁለት ኮንሶናንት ሌተር ወይም ሁለት ተነባቢ ፊደሎችን በአንድ ላይ በመገጠም የኛ ፊደልን መመስረት ወይም የኛ ድምፅን መመስረት ይቻላል ማለት ነው። እነሱም ማን ማን ናቸው? ጂ ኤን ኢ ኘ፣ ጂ ኤን ዩ ኙ፣ ጂ ኤን አይ ኝ፣ ጂ ኤን ኤ ኛ፣ ጂ ኤን ኢ ኘ፣ ጂ ኤን ኝ፣ ጂ ኤን ኦ ኞ። በዚህ መንገድ ማለት ነው። ሌሎችንም እንደዚሁ እያነበብን የምናቸው ይሆናል ማለት ነው። ለዛሬ በዚህ ይበቃል። ቀጣዮችን ደግሞ በሚቀጥለው ሰራቸዋለሁ ማለት ነው። ድምጻቸውን በዚህ መንገድ በማንበብ ማለትም ድምጻቸውን በዚህ መንገድ በመከተል በቀላሉ ማንበብ እንችላለን። ብዙዎቹ ፊደሎችን ያውቃሉ፣ ግን አቀጣጥሞ ለማንበብ ይቸግራቸዋል። እሱንም ምንም አለመረዳት ነው። እነዚህ ድምጾችን ወይም እነዚህ አናባቢና ተነባቢ ማለትም እነዚህ ቫውል ሌተር የተባሉ አንደኛ ድምፅ፣ ሁለተኛ፣ ሶስተኛ እስከ ሰባተኛ ያሉ ድምጻቸውን ማወቅ ከቻሉ ማለት ነው ከማንኛውም ተነባቢ ወይም ከማንኛውም ኮንሶናንት ሌተር ጋር በማገናኘት የራሱ የሆነ ድምፅን በቀላሉ ማወቅ ይችላሉ። ስለዚህ እነዚህን ቫውል ሌተሮች በምን መንገድ መጠቀም እንዳለብን ሁላችሁም ከዚህ በኋላ ግልጽ የሚሆንላችሁ ይመስለኛል። በዛሬ ቪዲዮ ይህን ይመስላል። በቀጣይ ደግሞ ሌሎችንም እየሰራው በዚህ መንገድ አሳያቸዋለሁ ማለት ነው። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ቻው።